አንድ ድርጅት ወይም ደግሞ ቢዝነስ ኦርጋናይዜሽን ለማቋቋም ካፒታል እጅግ በጣም መሰረታዊና አስፈላጊ የሚባል ሪሶርስ ነው። ካፒታል ከሌለ ደግሞ አንድ ቢዝነስ ኦርጋናይዜሽን ለመጀመር እጅግ በጣም አስቸጋሪ ነው። ስለዚህ ካፒታል ምን ያህል አስፈላጊ እንደሆነ በዚህ ቻፕተር በዚህ ኮንተንት የምንመለከት እንደሆነ እንዲሁም ደግሞ ሰላም ጤና ይስጥልኝ የገናኖ ቲዩቶሪያል ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ? እኔ ሚስተር ገናኖ አበበ ነኝ ከገናኖ ቲዩቶሪያልስ። እንግዲህ ዛሬ በአካውንቲንግ ኤንድ ፋይናንስ ከምናገኛቸው እጅግ በጣም መሰረታዊ ከሚባሉ ኮርሶች መካከል ፋይናንሻል ማኔጅመንት ቱ አንዱ ነው። ፋይናንሻል ማኔጅመንት ቱን ዛሬ የምንመለከት ይሆናል። እንግዲህ በዚህ ኮርስ የምናገኛቸው በጣም መሰረታዊ የሚባሉ ቻፕተሮች እና ኮንተንቶች አሉ። በተለይ በመጀመሪያው ቻፕተር ስለ ካፒታል ስትራክቸር ዲሲዥንስ ኤንድ ስለ ሌቨሬጅ የምናይ ይሆናል። እንዲሁም ደግሞ በሁለተኛው ቻፕተር ስለ ዲቪደንድ ፖሊሲ ኤንድ ቲዮሪ አስዌላስ በሶስተኛው ቻፕተር ደግሞ ስለ ፋይናንሻል ፎርካስቲንግ ኦፍ ዘ ካምፓኒ ምን ይመስላል የሚለውን ነገር የምንመለከት ይሆናል። እንዲሁም ደግሞ በአራተኛ ቻፕተር ላይ ስለ ማኔጂንግ ከረንት አሴትስ የአንድ ቢዝነስ ኦርጋናይዜሽን ከረንት አሴትን እንዴት ማኔጅ ማድረግ እንዳለብን የምንመለከት ይሆናል። በመጨረሻው ቻፕተር ላይ የምናገኘው ሃው ቱ ፋይናንስ ዘ ከረንት አሴትስ ኦፍ ዘ ካምፓኒ የድርጅቱን ከረንት አሴትስ የምንላቸውን እንዴት አድርገን ፋይናንስ ማድረግ እንችላለን የሚለውን እነዚህን 5 መሰረታዊ የሚደርሱ ቻፕተሮችን በፋይናንሻል ማኔጅመንት ቱ የምናገኛቸው ቻፕተሮች ናቸው። ለዛሬ ይዤላችሁ የመጣሁት የመጀመሪያውን ቻፕተር ካፒታል ስትራክቸር ዲሲዥንስ ኤንድ ሌቨሬጅ የሚለውን ማለት ነው ይሆናል ማለት ነው። እንግዲህ በዚህ ቻፕተር የምንመለከታቸው እጅግ በጣም በርካታ ቶፒኮች አሉ። በተለይ ስለ ካፒታል ስትራክቸር ዲሲዥንስ ኤንድ ስለ ሌቨሬጅ ስናነሳ ስለ ካፒታል ማየት አለብን። አንድ ድርጅት ወይም ደግሞ ቢዝነስ ኦርጋናይዜሽን ለማቋቋም ካፒታል እጅግ በጣም መሰረታዊና አስፈላጊ የሚባል ሪሶርስ ነው። ካፒታል ከሌለ ደግሞ አንድ ቢዝነስ ኦርጋናይዜሽን ለመጀመር እጅግ በጣም አስቸጋሪ ነው። ስለዚህ ካፒታል ምን ያህል አስፈላጊ እንደሆነ በዚህ ቻፕተር በዚህ ኮንተንት የምንመለከት እንደሆነ እንዲሁም ደግሞ ፋክተር ዳት ኢንፍሉዌንስ ካፒታል ስትራክቸር ዲሲዥንስ ድርጅቶች ስለሚያስፈልጋቸው ካፒታል ውሳኔዎችን ሲወስኑ አፌክት ሊያደርጋቸው የሚችል መሰረታዊ የሚባሉ ፋክተሮች አሉ። እኒህ ፋክተሮች ምን ነገሮች ናቸው የሚለውም በዚህ ቻፕተር በደንብ የምንመለከት ይሆናል። እንዲሁም ደግሞ አንድ ቢዝነስ ኦርጋናይዜሽን ስራ ከጀመረ በኋላ ሁለት መሰረታዊ ሪስኮች ሊያጋጥሙት ይችላሉ። በተለይ የቢዝነስ እና ፋይናንሻል ሪስክ የሚባለውን ማለት ነው። በተለይ ቢዝነስ ሪስክ ስንል ድርጅቱ ከሚሰራው ስራና ካለው መሰረታዊ የኦፕሬሽን ስታይል ጋር ተገናኝቶ የሚመጣ ሪስክ ነው። ፋይናንሻል ሪስክ ምንለው ደግሞ ድርጅቱ በመበደሩ ምክንያት ከብድር ጋር ተገናኝቶ የሚመጡ አንዳንድ ሪስኮች ሊኖሩ ስለሚችሉ እነዚህ ሪስኮች ዋሪኮሊት ፋይናንሻል ሪስክ እያልን እንጠራቸዋለን። እንዲሁም ደግሞ ስለ ኦፕሬቲንግ ኤንድ ፋይናንሻል ሌቨሬጅ በደንብ የምንመለከት ይሆናል። በተለይ አንድ ቢዝነስ ኦርጋናይዜሽን ገንዘብ ከተበደረ በኋላ ወይም ደግሞ ካፒታል ስትራክቸር ዲሲዥን በሚወስነው ውሳኔ ላይ የተለያዩ ገንዘቦችን ተበድሮ ቢዝነሱን ራን ማድረግ ቢፈልግ ፋይናንሻል ሌቨሬጅ ውስጥ ይገባል። ስለዚህ የኦፕሬቲንግ እና የፋይናንሻል ሌቨሬጅ መሰረታዊ የሆነ አንድነት እንዲሁም ደግሞ ልዩነት ደግሞ እንዴት ሜጀር መደረግ እንዳለባቸው በዚህ ቻፕተር የምንመለከት ይሆናል። በመጨረሻም ስለ ካፒታል ስትራክቸር ዲሲዥን ዓለም ላይ አሉ የሚባሉ ቲዮሪዎችን የምንመለከት ይሆናል። በተለይ ስለ ትራዲሽናል ቲዮሪ፣ ስለ ኔት ኢንካም ቲዮሪ፣ ስለ ኔት ኦፕሬቲንግ ኢንካም ቲዮሪ እንዲሁም ደግሞ አሁን ላይ አሉ የምንላቸውና ሞደርን ካፒታል ስትራክቸር ቲዮሪ ውስጥ መጠቀም አለብን ከምንላቸው አንዱ የትሬድ ኦፍ ቲዮሪ ወይም ደግሞ ስቴቲክ ትሬድ ኦፍ ሃይፖቴሲስን እንዲሁም ደግሞ ፒኪንግ ኦርደር ቲዮሪንም አስዌላስ ሞዲግላኒ ኤንድ ሚለር አፕሮችስ የሚባሉ ኤምኤም አፕሮችስን የፕሮፖዚሽን 1 እና ፕሮፖዚሽን 2 ዊዝ ታክስ ኤንድ ዊዛውት ታክስ የሚባሉ አሉ። እነዚህ ኮንሰፕቶች በዚህ ቻፕተር በደንብ የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምናደርገው ገናኖ ቲዩቶሪያልስን ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እስቲ የዛሬው ክላሳችንን እንጀምራለን። ስለ ካፒታል ስትራክቸር እንግዲህ ሲነሳ በተለይ አንድ ቢዝነስ ኦርጋናይዜሽን ማለት ነው ስራውን ሲጀምር ከሚያስፈልጉት ነገር በጣም አስፈላጊ ከሚባሉ ነገሮች መካከል አንዱ ካፒታል ነው። the most crucial components of starting a business nowadays what we call it capital ነው። ዓለም ላይ ዛሬ ላይ የምንለው ነገር ማለት ነው አንድ ቢዝነስ ኦርጋናይዜሽን ለማቋቋም ስራ ለመጀመር አዲስ ቢዝነስ ስታርታፕ በተለይ የሆነ ቢዝነስ ኦርጋናይዜሽን ማለት ነው ስራ ለመጀመር ጀስት ካፒታል እጅግ በጣም አስፈላጊ ነገር ነው። ካፒታል can be considered as one of the most vital and crucial component of starting a business። አንድ ድርጅት ስናቋቋም በጣም ብዙ ነገሮች ሊያስፈልጉን ይችላሉ። ከነዛ መካከል ግን ካፒታል ወይም ደግሞ ገንዘብ የምንለው ነገር እጅግ በጣም አስፈላጊ ነው።
because it acts as the foundation of what the company ካፒታል አንድን ድርጅት ስንመሰርት ፋውንድ ስናደርግ ከሚያስፈልጉ ነገሮች ቤዝ ከምንላቸው ነገሮች አንዱ ገንዘብ ነው። ሶ ዊዛውት ካፒታል ስለ ስታርቲንግ ኦፍ ኤ ቢዝነስ ማውራት አንችልም። ዊዛውት ካፒታል ስለ ፋውንዴሽን ኦፍ ዋት ዘ ካምፓኒ ማውራት አንችልም። ስለዚህ ካፒታል እጅግ በጣም አስፈላጊ የሚባል ለአንድ ቢዝነስ ኦርጋናይዜሽን ማለት ነው ነገር ነው ማለት ነው፣ ወይም ደግሞ ሪሶርስ ነው። what about debt and equity ስንል ምን ማለታችን ነው የሚለው ነገር እናያለን። እንግዲህ ካፒታል ስንል ብዙ ነገሮችን ሊይዝ ይችላል፣ ግን ሁለት ነገሮችን በዋናነት ይይዛል። አንደኛው የዴት እና ኢኩዊቲ ነገር ነው። ሶ debts and equity can be considered as the two primary types of what capital source of what the business አንድ ድርጅት ለመመስረት ወይም ደግሞ ለማቋቋም ድርጅቶች ካፒታላቸውን ሊያገኙ የሚችለው በሁለት መንገድ ነው። አንደኛ በመበደር ነው፣ ሁለተኛ ደግሞ በራሳቸው መንገድ አክሲዮን በመሸጥ አሊያም ደግሞ ከራሳቸው ኪስ ኢንቨስት አድርገው ኢኩዊቲ የምንለው ማለት ነው፣ አንጡራ ሀብት የምንለው። ሁለተኛው ደግሞ ዳት ወይም ደግሞ ብድር የምንለው ነው። ሶ እነዚህ ሁለቶች ካፒታል ሶርስ ፎር ዋት ስታርቲንግ ቢዝነስ አንድ ቢዝነስ ኦርጋናይዜሽን ስታርት ለማድረግ ለመጀመር ለአንድ ድርጅት የካፒታል ሶርሷቸው ከሁለት መንገድ የተቀዳ ይሆናል ማለት ነው። አንደኛው በብድር የሚገኝ ካፒታል ነው። ሁለተኛው ደግሞ ከራሳችን የሚገኝ አንጡራ ሀብት ኢንቨስት በማድረግ አክሲዮን በመሸጥ ኢንቨስትመንት ውስጥ ማለት ነው በማሰማራት ካፒታል ማግኘት እንችላለን ማለት ነው። ስለነዚህ ሁለት ነገሮች የሚያወራ የካፒታል ስትራክቸር ዲሲሽንስ እያለ ብዙ ጊዜ እንጠራዋለን። ስለዚህ ባጭሩ capital structure is defined as what the combination of what equity and debt that's put into what used by what a company in order to finance what the overall operations of what the business or the company አንድን ድርጅት ሙሉ በሙሉ ፋይናንስ ለማድረግና ለማስተዳደር ስራ ለመጀመር አስፈላጊ የሚባሉ ብድሮችን ወስደን እንዲሁም ደግሞ የራሳችንን ሀብት ወይም ደግሞ አንጡራ ሀብት የምንለውን ነገር ኦኬ አንድ ላይ ወስደን አሴት is equals to liability plus ኢኩዊቲ ወይም ደግሞ ካፒታል የሚለውን የአካውንቲንግ ኢኩዌሽንን የምናገኝበት ካፒታል ስትራክቸር ይባላል። ስለዚህ የአንድ ድርጅት የካፒታል አወቃቀር ምን ይመስላል የሚለውን ነገር የምናይበት ቶፒክ ዋሪ ኮሊት ካፒታል ስትራክቸር ዲሲሽንስ ይባላል። ሶ ካፒታል ስትራክቸር ዲሲሽን ያስፈልጋል ወይስ አያስፈልግም የሚለው ዓለም ላይ በጣም ብዙ ቲዮሪዎች ስለ ካፒታል ስትራክቸር ዲሲሽንስ አሉ። ስለዚህ ዋናው ግን ትልቁ ጉዳይ ካፒታል ስትራክቸር ማለት የኢኩዊቲና የዴት ኮምቢኔሽን ሆኖ እነዚህን ሁለት ነገሮችን አንድ ድርጅት ፋይናንስ ለማድረግ የሚጠቀመው የስትራክቸር አይነት ዋሪ ኮሊት ካፒታል ስትራክቸርስ እያልን እንጠራዋለን። So the value of the firm or the value of the company is maximized when the weighted average cost of capital is actually minimized ነው የሚለን። ምን ማለት ነው? አንድ ድርጅት ትክክለኛና ሪሌቫንት የሚባል ካፒታል ስትራክቸር ዲሲሽን ከወሰነ የድርጅቱ ቫልዩ ምን ማድረግ አለበት? መጨመር አለበት። ፕላስ ቱ ዛት ደግሞ የድርጅቱ ዌይትድ አቨሬጅ ኮስት ኦፍ ካፒታል ማለት የኮስት ኦፍ ኢኩዊቲ እና የኮስት ኦፍ ዴት አቨሬጅ ድምር ማለት ነው ሚኒመም ፖይንት መሆን አለበት። ሶ ይሄንን ፖይንት ላይ ዋሪ ኮሊት ምን ይባላል? ጀስት ካፒታል ስትራክቸርስ ኦፕቲማል ካፒታል ስትራክቸር እየተባለ ብዙ ጊዜ ይጠራል። ሶ ዌይትድ አቨሬጅ ኮስት ኦፍ ካፒታል ስንል ቅድም እንደነገርኳቸው ጀስት ኢት ኢዝ አቨሬጅ ኮስት ኦፍ ኤ ካምፓኒ ፔይስ ፎር ዘ ካፒታል ኢት ዩዝ ለተጠቀመው ካፒታል ሚንስ ኢኩዊቲ ከሆነ አክሲዮን የሚገዙ ግለሰቦች ወይም ደግሞ ተቋማት ሊኖሩ ይችላሉ። ሶ በእያንዳንዱ አክሲዮን ውስጥ ደግሞ የሚከፈል ኮስት ኦፍ ኢኩዊቲ አለ የወጣበት ፕላስ ዛት ደግሞ ከብድር ጋር የሚገናኝ ኮስት ኦፍ ዴት ወይም ደግሞ ኢንተረስት ሬት ጋር ተገናኝቶ የሚመጣ አለ። ሶ የነዚህ የሁለቶች አቨሬጅ ድምር ዋሪ ኮሊት ዌይትድ አቨሬጅ ኮስት ኦፍ ካፒታል እየተባለ ይጠራል። ሶ ሃው ቱ ካልኩሌት ዌይትድ አቨሬጅ ኮስት ኦፍ ካፒታል እዚህ ጋር እንደምትመለከቱት እንግዲህ ዌይትድ አቨሬጅ ኮስት ኦፍ ካፒታልን በዚህ መንገድ መፈለግ እንችላለን። ሶ እቺኛዋ ላይክ ኢኩዊቲ ወይም ደግሞ ካፒታል over what the values of what the company ሲባዛ with what cost of equities plus what dividend debt የድርጅቱ የተበደረው አጠቃላይ ብድር ማለት ነው ሲካፈል ለቶታል values of what the company ሲባዛ በምን በcost of debts times ሙሉ በሙሉ አድርገን ማለት ነው 1 minus tax rates because ድርጅቶች በተፈጥሯቸው ከሚያገኙት ገቢ ላይ ለመንግስት መክፈል ስላለባቸው ግብር ዋሪ ኮሊት 1 minus tax rates አድርገን የምናገኘው ምን ይባላል? ይሄ weighted average cost of capital ይባላል። ባጭሩ ይሄኛው ሚኒመም ፖይንት የሚሆንበትና የድርጅቱ ቫልዩ ማክሲማይዝ የሚሆንበት ኦፕቲማል ካፒታል ስትራክቸር ዲሲሽንስ እየተባለ ብዙ ጊዜ ይጠራል። ሌላውና በጣም መሰረታዊ ጉዳይ how should a firm or a company go about choosing its debt equity ratio ድርጅቶች ትክክለኛ የሚባል ኦፕቲማል ካፒታል ስትራክቸር ዲሲሽን ውስጥ ለመግባት ትክክለኛ የሚባለው የዴትና የኢኩዊቲ ሬሽዮ ምን መሆን አለበት፣ እንዴት ነው የሚመርጡት የሚለውን ነገር መወሰን አለባቸው ነው። because capital structure decision by default የምንድነው ብለናል? ድርጅቶች የመበደር ያለመበደር ፕላስ ቱ ዛት ደግሞ በራሳቸው ገንዘብ ኢንቨስት ማድረግ አለማድረግ ኢኩዊቲ ውስጥ መግባት አለመግባት የሚለው አንዱ ጉዳይ ስለሆነ ሶ managers of the company should choose the capital structure that they believe will have the highest
company value because this capital structure will be most beneficial to what the firm stakeholders. Financial management one ላይ I think ታስታውሳላችሁ the primary objective of such financial management is what wealth maximization ነው። ሶ እያንዳንዱ ፋይናንሻል ማኔጅመንት ላይ የምናያቸው ቶፒኮች በሙሉ የድርጅቱን ባለ አክሲዮኖች የሚጠቅም መሆን አለበት። የድርጅቱን ስቴክሆልደሮች ምን መሆን አለበት? የሚጠቅም መሆን አለበት። ኦኬ የድርጅቱን ስቴክሆልደሮች የሚጠቅም መሆን አለበት። ስለዚህ የድርጅቱ ማናጀር የሚመርጠው የካፒታል ስትራክቸር ማለት ነው ድርጅቱን ከፍ ሊያደርግ የሚችል እንዲሁም ደግሞ የድርጅቱ ባለቤቶች ወይም ባለ አክሲዮኖችን ጥቅማቸውን ሊያስጠብቅ የሚችል የነሱን ዌልዝ አንድ ደረጃ ማክሲማይዝ ሊያደርግ የሚችል መሆን አለበት። ይሄንን የሚያደርግ ከሆነ ትክክለኛ ውሳኔ መወሰን ይችላል ማለት ነው። ሶ change in capital structure benefit the stakeholders if and only if the value of the company increase ነው የሚለው ምን ማለት ነው? የአንድ ድርጅት ካፒታል ስትራክቸር በምንቀይርበት ሂደት የተለያዩ ውሳኔዎችን በምንወስንበት ሂደት ኦኬ የስቴክሆልደሮችን ቤኔፊትስ ከፍ ሊያደርግ ይገባል። መቼ ነው የሚያደርገው ካለ ደግሞ when the value of the company increase የድርጅቱ ቫልዩ ከጨመረ ምንም ጥያቄ የለውም የድርጅቱ ስቴክሆልደሮች ወይም ባለቤቶች የሚያገኙት ቤኔፊትን በዛ ልክ ከፍ ይላል። ስለዚህ ይሄኛው ካፒታል ስትራክቸር ዲሲዥን ላይ መግባት ያስፈልጋል እንደዚህ አይነት ነገሮችን የምናይ ከሆነ ማለት ነው። ሌላው what are the factors that influence capital structure decisions ካፒታል ስትራክቸር ዲሲዥን ውስጥ ለመግባት ወይም ደግሞ ውሳኔ ለመወሰን ኢንፍሉዌንስ ሊያደርጉን የሚችሉ ፋክተሮች ምንድን ናቸው? በጣም ብዙ ፋክተሮች መዘርዘር ይቻላል ግን ጠቅለል ሲደረጉ እነዚህን ፋክተሮች መመልከት ያስፈልጋል። ሶ የመጀመሪያው earning before interest and tax and earning per share analysisን መስራት አንዱ የካፒታል ስትራክቸር ዲሲዥን አፌክት ከሚያደርጉ ፋክተሮች መካከል ነው። ሁለተኛ ጀስት ኮስት ኦፍ ካፒታል ነው። ኮስት ኦፍ ካፒታል ስንል ኮስት ኦፍ ኢኩዊቲ ሊሆን ይችላል፣ ኮስት ኦፍ ዴት ሊሆን ይችላል እናየዋለን ዌይትድ አቨሬጅ ኮስት ኦፍ ካፒታልን ጨምረው። ሶስተኛ ካሽ ፍሎ አናሊሲስ ድርጅቶች የሚያገኙት ኢንፍሎ ኤንድ አውትፍሎ ካሽ አናሊሲስን በመስራት ምን አይነት ጥሩ የሆነ ነገር ማግኘት ይቻላል የሚለውን ነገር አንዱ የካፒታል ስትራክቸር ዲሲዥን ውሳኔዎች ውስጥ አፌክት ከሚያደርጉን መካከል አንዱ ፋክተር ነው። እንዲሁም ደግሞ ከኮንትሮል ጋር ድርጅቱን ኮንትሮል በማድረግ ሂደት ውስጥ ራሱን የቻለ ተጽዕኖ አለው። እንደምታውቁት ስቴክሆልደሮች አክሲዮን ለምሳሌ ኢሹ የምናደርግ ከሆነ ጀስት አክሲዮን የሚገዙ ድርጅቶች የድርጅት ባለቤት ነው የሚሆነው ሶ ኮንትሮል ማድረግ ይችላሉ ቢዝነሱን። ኦኬ የሚያበድሩን ደግሞ እኛ ገንዘብ የምንበደር ከሆነ የድርጅት ባለቤት መሆን አይችሉም ጀስት ያበደሩን ገንዘብ ብቻ ነው ክሌም ሊያደርጉ የሚችሉት። ስለዚህ ከኮንትሮል አንጻር ራሱ አንዱ የካፒታል ስትራክቸር ዲሲዥንን አፌክት ከሚያደርጉ ፋክተሮች መካከል ነው። ታይሚንግ ኤንድ ፍሌክሲቢሊቲ ከአከፋፈል ጋር የተገናኘ ነገሮችም አንዱ እንደ ፋክተር ይቆጠራል። ኔቸር ኤንድ ሳይዝ ኦፍ ዘ ካምፓኒ በጣም ትላልቅ የሚባሉ ድርጅቶች እና ትናንሽ የሚባሉ ድርጅቶች ተመሳሳይ የሆነ የካፒታል ስትራክቸር ዲሲዥን ውስጥ ላይገቡ ይችላሉ። ኢንዱስትሪ ስታንዳርድ ድርጅቶች ያሉበት የኢንዱስትሪ ስታንዳርድ ራሱ ባይ ዲፎልት ካፒታል ስትራክቸር ዲሲዥን ውስጥ ለመግባት ውሳኔ ለመወሰን ለመቀየር እንደ ፋክተር ሊቆጠሩ ይችላሉ። እነዚህን ፋክተሮች አንድ ባንድ የምንመለከት ይሆናል። ሶ የመጀመሪያው ፋክተር እንግዲህ earning before interest and tax as well as earning per share analysis ነው። የካፒታል ስትራክቸር ዲሲዥን ውስጥ ለመግባት ማለት ነው። እነዚህን ሁለት ነገሮች ማየት ያስፈልጋል። ስለዚህ comparing such alternative methods of financing at different levels of what earning before interest and tax ድርጅቱ የሚያገኘው ከግብር በፊትና ከኢንተረስት በፊት የሚያገኘው አጠቃላይ ኔት ኢንካም በተለያዩ ዲፈረንት ሌቭል ላይ ክሮስ ቼክ በማድረግ ድርጅቱ ትርፋማ ያደርጋል ወይስ አያደርግም ነው። ምክንያቱም earning before interest and tax የድርጅቱ ከጨመረ earning per share by default ይጨምራል። ስለዚህ ይሄንን አናሊሲስ መስራት ያስፈልጋል። at different level ማለት ምን ማለት ነው? ኦኬ ኢዳት ድርጅቱ ኦኬ ሌቨሬጅ ውስጥ ቢገባ ወይም ደግሞ ገንዘብ ቢበደር ከፍተኛ የሆነ ገንዘብ ሊሆን ይችላል፣ ትንሽ ገንዘብ ሊሆን ይችላል and others ኢዳት borrowing such amounts of what if fund is actually maximize what the earning before interest and tax of what the company የድርጅቱን earning before interest and tax ይጨምራል ወይ ድርጅቱ ገንዘብ ቢበደር ወይስ ይቀንሳል የሚለውን ነገር ማየት ያስፈልጋል። earning before interest and tax by default affect ከተደረገ earning per share by default affect ይደረጋል because earning per share የearning before interest and tax ውጤት ስለሆነ ይሄንን ማየት ያስፈልጋል ማለት ነው። so earning before interest and tax and earning per share analysis examine what the effect of financial leverage on what earning per share so what stakeholders ላይ ካምፓኒ ላይ ያለው ነገር ተጽዕኖ ሊያሳድር ይችላል። ኦኬ ስለዚህ earning before interest and tax as well as earning per share analysis ስንሰራ the effect of financial leverage on what earning per share so what the company ማየት አለብን። እውነት ድርጅቱ
ኦኬ ቦሪንግ ውስጥ በመግባቱ በመበደሩ ምክንያት የድርጅቱ earning per share ላይ ተጽዕኖ አለው ወይስ የለውም የሚለውን ነገር ማየት አለብን። ተጽዕኖ ደግሞ earning per share ከፍ ያደርጋል ወይስ ይጨምራል ወይስ ይቀንሳል? ፕላስ ዛት ደግሞ earning before interest and tax of what the company by default ይጨምራል ወይስ ይቀንሳል የሚለውን በተለያዩ ሌቭሎች ላይ መመልከት ያስፈልጋል ማለት ነው። አንዱ ካፒታል ስትራክቸር ዲሲዥን ውስጥ ከመግባታችን በፊት ይሄንን ማድረግ አለብን። why because አንድ ድርጅት ገንዘብ ተበድረው የድርጅቱን earning per share የማይጨምር ከሆነ ምንም ቫሉ የለውም። ስለዚህ አንድ ድርጅት ገንዘብ ተበድሮ ሌቨሬጅ ውስጥ ገብቶ የድርጅቱ earning before interest and tax ከጨመረ እንዲሁም ደግሞ earning per share ከጨመረ it is good ጥሩ ነው ማለት ነው። ነገር ግን within equity በተመሳሳይ earning per share የሚጨምር ከሆነ መበደር አስፈላጊ ላይሆን ይችላል። ስለዚህ ይሄ by default capital structure decision አፌክት ያደርጋል ማለት ነው። ስለዚህ financial leverage ስንል ምን ማለታችን ነው? just raise የሚያደርገው fixed assets so what the companies are actually financed from what debt capitals including such preference shareholders ወይም ደግሞ የቦንድ የምንለው የፕሪፈር ቦንድ ሆልደሮችን የሚያካትት ነው። ስለዚህ ፋይናንሻል ሌቨሬጅ ብዙ ጊዜ ራይዝ የሚያደርገው የሚመጣው ከየት ነው ከተባለ ፊክስድ አሴትስን የድርጅቱን ፋይናንስ ለማድረግ ድርጅቱ ምን ሊያደርግ ይችላል? ሊበደር ይችላል። ስለዚህ from what debt capital ከብድር የተገኘ ካፒታል የድርጅቱን ፊክስድ አሴቶች ብዙ ጊዜ በተለይ ካፒታል ፕሮጀክቶች ላይ ኢንቨስት አድርገን ጀስት እነሱን ፋይናንስ ለማድረግ ልንጠቀምበት እንችላለን። በዚህ ጊዜ ድርጅቱ ፋይናንሻል ሌቨሬጅ ውስጥ ገብቷል እንላለን። ሶ just leverage ስንል use of such borrowed capitals ማለት ነው። just use of such debts ማለት ነው። ብድር መጠቀም፣ ገንዘብ መበደር፣ የተበደርነውን ገንዘብ ወደ ስራ ላይ ማዋል። በዚህ ሂደት ድርጅቶች just financial leverage ውስጥ ሊገቡ ይችላሉ። ስለዚህ earning before interest and tax as well as earning per share analysis is just used for making the choose of what the combinations and what of the various source of capitals ድርጅቱ የተለያዩ የካፒታል አማራጮችን ተጠቅሞ አስፈላጊ የሚባሉ ውሳኔዎችን ለመወሰን earning before interest and tax as well as earning per share analysis መስራት አስፈልጋል ማለት ነው። ሶ ከፍተኛ የhighest earning per share የሚሰጠንን ኦልተርናቲቭ መምረጥ አለብን ማለት ነው። ሶ የምንወስናቸው ውሳኔዎች ሁሌም ቢሆን የድርጅቱን ቫልዩ ሊጨምሩ የሚችሉ earning per share ሊያስገኝ የሚችል እንዲሁም ደግሞ as much as possible such weighted average cost of capital minimum point የሚሆንበትን መምረጥ አለብን። so if a return which is greater than the cost of the debt capital የምናገኘው ሪተርን ከምናወጣው ወጪ አንጻር ሲነጻጸር ሪተርኑ ከበለጠ እቺ ሪተርን earning per share by default ምን ልታረግ ትጨምራለች? ከፍ ልታረግ ትችላለች ነው የሚለን። ሶ ይሄንን የሚጨምር ከሆነ ደግሞ by default it is good such capital structure decision ውስጥ relevant የሆነ ውሳኔ ወስነናል ብለን መናገር እንችላለን ማለት ነው። ስለዚህ በፕሪፈረንስ ሼር ካፒታል ላይም ወይም ደግሞ ፕሪፈረንስ ሼር ሆልደሮች ላይም ተመሳሳይ የሆነ እይታ ስላለው ካፒታል ስትራክቸር ዲሲዥን ውስጥ አፌክት ሊያደርጉን ከሚገቡ ፋክተሮች መካከል አንደኛው earning before interest and tax as well as earning per share analysis ውስጥ መግባት ነው። ስለዚህ በዚች ፋክተር ላይ የምንመለከተው ጠቅለል ያለ ኮንሰፕት ምንድነው? አንድ ድርጅት ፋይናንሻል ሌቨሬጅ ውስጥ ገብቶ ወይም ደግሞ ገንዘብ ተበድሮ የድርጅቱ earning before interest and tax እንዲሁም ደግሞ earning per share የሚጨምር ከሆነ it is good መበደር አለበት። ነገር ግን earning before interest and tax as well as earning per share የሚቀንስ ከሆነ ግን ምን ማድረግ የለበትም? ጀስት መበደር የለበትም ነው። ሌሎችን አማራጭ ማየት አለበት። ስለዚህ ካፒታል ስትራክቸር ዲሲዥን ስንወስን አፌክት ከሚያደርጉን ነገሮች አንዱ የመጀመሪያው ፋክተር ይህ ነው ማለት ነው። ሁለተኛው እንግዲህ ፋክተር ውስጥ ከመሄዳችን በፊት እቺኛዋን ኤግዛምፕል እስኪንሂድ። ለምሳሌ suppose the market value of the Georgia Spring Company is $1,000 ነው የሚለን። እንግዲህ ይሄ ድርጅት አጠቃላይ ማርኬት ቫልዩ $1,000 ያሳያል። ኔት ኢንካም አፍተር ታክስ $2,000 ያሳያል። the company currently has no debt አሁን ላይ ምንም አይነት ብድር የለበትም። asset equals to equity የሚል አካውንቲንግ ኮዥን ነው ያለን። ሙሉ በሙሉ ኢንቨስት የተደረገው ገንዘብ just በኦነሩ ኢንቨስት የተደረገ ነው ማለት ነው። እንዲሁም ደግሞ ይሄ ድርጅት አጠቃላይ 100 ሼር አለው። እያንዳንዱ ሼር ደግሞ $10 ነው actually የተሸጠው። ስለዚህ earning per share ምን ያህል የተባለው እንግዲህ earning per share ማለት በእያንዳንዱ ሼር ምን ያህል ኢንካም ነው የተገኘው ነው earning per share። ስለዚህ ድርጅቱ አፍተር ታክስ ያገኘው $2,000 ከሆነ 100 ሼር ካለው 2,000 ኔት ኢንካም ማለት ነው። አጠቃላይ ኔት ኢንካም አፍተር ታክስ ሲካፈል ናምበር ኦፍ ሼር አውትስታንዲንግ ኮመን አክቹአሊ እነዚህ ኮመን ስቶክስ ምንላቸው ናቸው። ሶ $2,000 ወይም ደግሞ ኔት ኢንካም አፍተር ታክስ ሲካፈል ለናምበር ኦፍ ሼር አውትስታንዲንግስ ለ100 ስናደርግ ጀስት $20 እናገኛለን። ስለዚህ በእያንዳንዱ ሼር አጠቃላይ earning per shareአችን ማለት ነው $20 አግኝተናል። ኢማጂን ግን ይሄ ድርጅት ለምሳሌ
ከ1000 በራሱ ኢንቨስት ካደረገው ማለት ነው 500ን ቢበደርና 500ን ደግሞ ጀስት ምን ቢያደርግ ዊዝን ኢኩዊቲ ፋይናንስ ማለት ነው ቢያመጣ በአንጡር ሀብት ቢሆን እንዲሁም ደግሞ እዚህ ጋር 100,000 የነበሩ ሸሮች ጀስት 50 ሸር ብቻ በ500,000 አሚን በ10 ፓር ቫልዩ ሽጦ ማለት ነው 500 ጀስት ቢሆን አጠቃላይ ሀብቱ ማለት ነው earning per share ምን ያህል ለሚሆነው እንግዲህ earning per share ማለት after tax እዚህ ጋር 2000 ስላለው ለ50 እናካፍልና 40 ነው የሚሆነው። ስለዚህ አሁን በዚህ ኤግዛምፕል መሰረት ይሄ ድርጅት ሙሉ በሙሉ ብድር አልነበረው ሙሉ በሙሉ 100 ሼር ነበር የነበረው አጠቃላይ በ10 ፓር ቫልዩ ማለት ነው 2000 ኔት ኢንካም አግኝቶ እያንዳንዱ ባለ አክሲዮን ወይም ፐር ሼር የተገኘው ትርፍ $20 ነው። ነገር ግን ይሄ ድርጅት 50%ን ተበድሮ 50%ን ደግሞ ኢኩዊቲ ኢሹ ወይም ደግሞ ሼር ኢሹ አድርጎ የተገኘው የኤርኒንግ ፐር ሼር መጠን $40 ነው። ይሄ ሪስትራክቸሪንግ መስራት ይሄ ካፒታል ስትራክቸር ባይ ዲፎልት ምን ይነግረናል? ካፒታል ስትራክቸር ዲሲሽን ውስጥ መግባት እጅግ በጣም አስፈላጊ እንደሆነ ይነግረናል። ስለዚህ this restructuring changes what the capital structure of what the company with no direct effect on what the firm assets የድርጅቱ አሴት ላይ ምንም አይነት ኢፌክት የለም። ኦፍ ኮርስ መጀመሪያም 1000 equals to 1000 ነው because ምንም አይነት ብድር የለውም ብለናል። ስለዚህ 1000 ቶታል አሴት አለው እኩል ይሆናል ኢኩዊቲ 1000 ጋር ተመሳሳይ ነው የሚሆነው። ሁለተኛው ኤግዛምፕል ላይም $500 ተበድሯል $500 ኢኩዊቲ ያለው ኦርዲናሪ ሼርስ የምንለው ኦልሬዲ የአክሲዮን ሽያጭ ስላለ ማለት ነው። ስለዚህ በተመሳሳይ 1000 እኩል ይሆናል ስንት ነው የሚሆነው 500 + 500። ስለዚህ ኢቭን ኢፍ ሪስትራክቸር ብናደርገው የዴት እና የኢኩዊቲ ሬሽዮን ብንቀያየረውም የድርጅቱን ቶታል አሴት ላይ ምንም አይነት ኢፌክት የለውም። ስለዚህ የድርጅቱ አሴት ላይ ምንም አይነት ተጽዕኖ የለውም ነው። ነገር ግን ኢሜዲት የሆነ ኢፌክት ግን ሊያሳይ ይችላል። ለምሳሌ የኢሜዲት ኢፌክት ኢዝ ዋት ብድር ጨመረ ደን ኢኩዊቲ ቀነሰ አሴት ላይ ምንም አይነት ኢፌክት የለውም። በዚህ አጋጣሚ የድርጅቱ earning per share ምን አደረገ ጨመረ። ስለዚህ the impact of leverage in terms of its effect on earning per share ላይ አሳይቶናል ማለት ነው $20 ጨምሯል። ስለዚህ በዚህ ኤግዛምፕል ለምሳሌ ከመጀመሪያው ኤግዛምፕል ወደ ሁለተኛው ሲነድ $500 በመበደሩ ምክንያትና ኢኩዊቲ ሚኒማይዝ በማድረጉ ምክንያት earning per share በ20% በ$20 እንዲጨምር አድርጎታል። ነገር ግን በድርጅቱ ቶታል አሴት ላይ ምንም አይነት ተጽዕኖ የለውም የሚለውን አንደርስታንድ ማድረግ አለብን። ሌላውና በጣም መሰረታዊ ጉዳይ ካፒታል ስትራክቸር ዲሲሽንን አፌክት ከሚያደርጉ ነገሮች ኮስት ኦፍ ካፒታል ነው። ሶ ኮስት ኦፍ ካፒታል ጀስት ስንል ኢት ሜይ ቢ ኮስት ኦፍ ኢኩዊቲ ሊሆን ይችላል፣ ኢት ሜይ ቢ ዋት ኮስት ኦፍ ዴት ሊሆን ይችላል። ኦኬ ሶ ዓለም ላይ ኮስት ኦፍ ኢኩዊቲ ኢዝ ግሬተር ዳን ዘ ኮስት ኦፍ ዘ ዴት ስለሚባለው ቢኮዝ ሰች ኮስት ኦፍ ኢኩዊቲ ካን ቢ ኮንሲደርድ ዘ ሞስት ኤክስፔንሲቭ ስለሚባለው ገንዘብ ስንበደር ያለው የኢንተረስት ሬት አማውንት እና የኖርማል ኢኩዊቲ ሺ ሲደረግ ያለው ሬቱ ኮስት ኦፍ ኢኩዊቲ ማለት ነው። ኮስት ኦፍ ኢኩዊቲ ባይ ዲፎልት ይበልጣል ቢኮዝ ኢንካም ታክስ ስላለው ከሌሎቹ አንጻር ማለት ነው። ሞስት ሲግኒፊካንት አድቫንቴጅስ ኦፍ ዋት ኢንካም ታክስ አመንግ አዘርስ ያለው ዋት ይኮልት ኮስት ኦፍ ኢኩዊቲ ላይ ያለው የሼር ወይም ደግሞ የስቶክ ጉዳይ ነው። ስለዚህ የቢዝነስ ኦርጋናይዜሽን ላይ እንግዲህ አፌክት ከሚያደርጉ ሁለት ነገሮች መካከል አንዱ ኮስት ኦፍ ካፒታል ነው። ኮስት ኦፍ ካፒታል ኢት ሜይ ቢ ኮስት ኦፍ ኢኩዊቲ ሊሆን ይችላል፣ ኢት ሜይ ቢ ዋት ኮስት ኦፍ ዴት ሊሆን ይችላል። ወይ ኮስት ኦፍ ኢኩዊቲ ወይ ኮስት ኦፍ ዴት ስንል ገንዘብ የሚበደር ድርጅት ካለ ባይ ዲፎልት ከኢንተረስት ሬት ጋር የሚገናኘው የኮስት ኦፍ ዴት ስንለዋለን ኢንተረስት ስለሚከፈል። ሁለተኛው አማራጫችን ኮስት ኦፍ ኢኩዊቲ ነው። ኦኬ ኮመን ስቶክ ኢሹ ልናደርግ እንችላለን፣ ፕሪፈረንስ ሰች ፕሪፈርድ ስቶክስ ኢሹ ልናደርግ እንችላለን። ሶ በዚህ አጋጣሚ ሁለት ስቶኮች ኢሹ ቢደረጉም እያንዳንዱ ስቶክ ግን ኮስት ኦፍ ኢኩዊቲ የሚባል ወይም ደግሞ ሬት አለው። ስለዚህ the most expensive የምንለው የሶርስ ኦፍ ካፒታል ዋሪ ኮሊት የኢኩዊቲ ነው። ዋሪ ኮሊት ኮስት ኦፍ ኢኩዊቲ የምንለው አንዱ ስለሆነ ማለት ነው። ቢኮዝ ኮስት ኦፍ ዴት ባይ ዲፎልት ኢንተረስት የሚባል ክፍያ ይዞ ስለሚመጣ ኢንተረስት ደግሞ ባይ ዲፎልት ታክስ ዲዳክት የብለው። ነገር ግን ኢኩዊቲን የምንመለከት ከሆነ ግን ጀስት ከአድቫንቴጅስ ኦፍ ዋት ኢንካም ታክስ አንጻር ስናየው can be considered as one of the most expensive እያልን እንጠራዋለን። so actually so financing decisions should be based on what overall cost of capital after considering both equities and debts of the company አጠቃላይ የድርጅቱን የፋይናንሲንግ ዲሲሽን ለመወሰን as much as possible overall cost of capitalን መመልከት አስፈላጊ ነው ማለት ነው። ያ ማለት ኮስት ኦፍ ኢኩዊቲ ኤንድ ዋት ኮስት ኦፍ ዴትን ተመልክተን ነው መወሰን ያለብን። ቢኮዝ ዌይትድ አቨሬጅ ኮስት ኦፍ ካፒታል ባይ ዲፎልት የድርጅቱን ነባራዊ ሁኔታ በደንብ ሊገልጽልን ስለሚችል ማለት ነው። ሶ ኢፍ ዴት ፋይናንሲንግ ኢዝ ኢንክሪዝ ዜር ዊል ቢ ኮረስፖንዲንግ ሪዳክሽንስ ኢን ዘ ኦቨርኦል ኮስት ኦፍ ካፒታል የሚለን አንድ ድርጅት ኦኬ
ድርጅቱን ፋይናንስ የሚያደርገው በብድር ከሆነ አጠቃላይ ኦቨርኦል ኮስት ኦፍ ካፒታሉ ወይም ደግሞ ዌይትድ አቨሬጅ ኮስት ኦፍ ካፒታሉ እየቀነሰ ነው የሚሄደው። ኦኬ እስከ መቼ ድረስ? when the rate of returns are actually maybe greater than from what the explicit cost of what financings ድርጅቱ ከሚያወጣው ወጪ አንጻር ሲነጻጸር just rate of return ኦኬ እስከሚበልጥ ድረስ ያለው by default weighted average cost of capital ምን እያደረገ እየቀነሰ ሊሄድ ይችላል። ስለዚህ the debt after attaining certain limits የምንፈልገው ፖይንት ሌብል ላይ ወይም ደግሞ ፒክ የሚባለው ፖይንት ላይ ከደረሰ በኋላ ግን ኦኬ በጣም ኮስቲ የሆነ ሪስኪ የሆነ ነው የሚመጣ ሶርስ ኦፍ ፋይናንስ ነው የሚሆነው። ኦኬ በጣም ብዙ ገንዘብ ከአቅም በላይ መበደር ደግሞ በጣም ኮስቲ ነው የሚሆነው፣ ፕላስ ዳት ደግሞ ሪስኪ ነው የሚሆነው። ምክንያቱም ድርጅቱ ከአቅሙ በላይ ከተበደረ ወደ ኪሳራ ወደ ባንክራፕሲ ሊገባ ስለሚችል ማለት ነው። so if the degree of leverage increase the creditor desire high rate of interest for increased risk ነው የሚለው። ምን ማለት ነው? ድርጅቱ በጣም ከፍተኛ የሆነ ገንዘብ ከተበደረ እና የሚጨምር ከሆነ ብድሩን ማለት ነው አበዳሪዎች ከፍተኛ የሆነ ሬት ኦፍ ኢንተረስት ኤክስፔክት ያደርጋሉ። ምክንያቱም ከፍተኛ የሆነ ገንዘብ የተበደረ ድርጅት የመክፈል ፕሮባቢሊቲው ለስ ነው የሚሆነው። ስለዚህ ሪስኩ ይጨምራል። ስለዚህ ሪስኩ የሚጨምር ከሆነ ደግሞ እነሱ የሚጠይቁት ሪተርን ከፍተኛ ነው። ለዛ ነው እጅግ ከፍተኛ የሆነ ሪተርን ወይም ደግሞ ሃይ ሪተርን ኤክስፔክት የምናደርግ ከሆነ በተመሳሳይ ሃይ ሪስክ ሊኖር ይችላል የምንለው። ስለዚህ if the degree of leverage increase አደረገ ማለት ወይም ደግሞ ድርጅቶች ከፍተኛ የሆነ ገንዘብ እየተበደሩ ከሄዱ በዚህ አጋጣሚም በተመሳሳይ አበዳሪዎች ኤክስፔክት የሚያደርጉት የሚጠብቁት ሪተርን ከፍተኛ ነው። በዚህ ሂደት ድርጅቱ ከፍተኛ ሪስክ ውስጥ ሊገባ ይችላል ማለት ነው። ሶስተኛውና በጣም መሰረታዊ ጉዳይ የካሽ ፍሎ አናሊሲስ ነው። እንግዲህ ድርጅቶች ካፒታል ስትራክቸር ዲሲሽን ውስጥ ሲገቡ አንዱ ማየት ያለባቸው የፊክስድ ቻርጅ ጉዳይ ነው። በተለይ ሰርቪስ ፊክስድ ቻርጅ ኦፍ ዋት ካምፓኒ የምንለው አንዱ ሰች አናሊሲስ ኦፍ ዋት ካሽ ፍሎ ኢዝ ቬሪ ኢምፖርታንት። በተለይ there is inflow and outflow of cash ይዞ ስለሚመጣ ማለት ነው። ስለዚህ ካሽ ፍሎ ምን ያመለክታል ከተባለ just it indicates the ability of the company to meet its various commitments including what the service fixed charges which includes fixed operating charge interest on that capitals። አንድ ድርጅት በቂ የሆነ ካሽ እንዳለውና እንደሌለው ክሮስ ቼክ የምናረጋግጠው ያለበትን አጠቃላይ ብድር በተለይ ከወለድ ጋር የተገናኘ ማለት ነው። አንደኛ ኢንተረስቱን በአግባቡ ሲከፍል፣ ሁለተኛ ከዚህ ጋር የተገናኙ አንዳንድ መሰረታዊ የሚባሉ ፊክስድ ኦፕሬቲንግ ቻርጆች ሊኖሩ ስለሚችሉ ይሄንን የሚከፍል ከሆነ ያለው የካሽ አማውንት ጥሩ ሊሆን ይችላል። ነገር ግን ባጭሩ ካሽ ፍሎ አናሊሲስ የአንድን ድርጅት ኤቢሊቲ በደንብ ያሳያል፣ ኮሚትመንቱን ያሳያል። ስለዚህ ካሽ ፍሎ አናሊሲስ መስራት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ if a company may borrow more than its capacity አንድ ድርጅት ከአቅሙ በላይ ቢበደር ኦኬ if it fail to meet its maturing obligations at a future rate ነገር ግን የተበደረውን ክፍያ ለመክፈል ብቁ ባይሆንና ባይከፍል the creditor will acquire the assets of the company ያበደሩት አካላት ያበደሩትን ገንዘብ እስከሚመለስላቸው ድረስ የድርጅቱን አሴቶች አኬር ሊያደርጉ ይችላሉ፣ ሊወስዱ ይችላሉ። ኦኬ because at the beginning of the year ላይ ይሄ ድርጅት የተበደረው ኮላተራል በማስያዝ ሊሆን ይችላል። ስለዚህ ድርጅቱ የተበደረውን ገንዘብ መክፈል ካልቻለ ያበደሩት አካላት ምንላቸው ድርጅቶች የመጨረሻ አማራጫቸው የድርጅቱን ሀብቶች አኬር ማድረግ ሊሆን ይችላል። በዚህ ሂደት ድርጅቱ ከፍተኛ ሆነ የፋይናንሻል ኢንሶልቬንሲ ውስጥ ሊገባ ይችላል፣ ባንክራፕሲ ውስጥ ሊገባ ይችላል and others because ይሄ ድርጅት by default አሁን ካሽ ዲፊሽንሲ ያጋጥሞታል። ኦኬ ሾርቴጅ ኦፍ ካሽ ያጋጥሞታል። ስለዚህ ይሄንን መመልከት ያስፈልጋል። if there is greater and stable expected future cash flows in the company ድርጅቱ ውስጥ የተረጋገጠና እውነተኛ የሆነ ኤክስፔክት ሊደረግ የሚችል ጥሩ ካሽ ኢንፍሎው ሚኖር ከሆነ ኦኬ ድርጅቶች ከፍተኛ የሆነ ዲግሪ ኦፍ ዴብት ውስጥ ሊገቡ ይችላሉ፣ ገንዘብ ሊበደሩ ይችላሉ because እንደ ሶርስ ኦፍ ፋይናንስ ሊጠቀሙት ስለሚችሉ ምን ካለ ኤክስፔክትድ ካሽ ኢንፍሎ ካለ። ስለዚህ እነዚህን ነገሮች ማየት ያስፈልጋል። so if the expected future cash flows are unstable and smaller ወደፊት የሚገኘው ኤክስፔክትድ ካሽ ፍሎው በጣም አደገኛ ከሆነና የማያስተማምን ከሆነና ትንሽ የሚሆን ከሆነ ድርጅቶች as much as possible any fixed charge ካለ avoid ማድረግ አለባቸው። ኦኬ because it is a very risk ስለሆነ very risk proposition ስለሚከታቸው ይሄንን ማስወገድ አለባቸው ነው ባጭሩ። cash flow analysis can be considered one of the factors to influence capital structure decisions in the modern
ቢዝነስ ኢንቫይሮንመንትስ አሁን ባለው የቢዝነስ ኢንቫይሮንመንት ድርጅቶችን አፌክት ከሚያደርጉ መሰረታዊ ከሚባሉ ፋክተሮች መካከል አንዱ ካሽ ፍላው አናሊሲስ ነው ማለት ነው። ሌላው የኮንትሮል ጉዳይ ነው። ኦኬ እንግዲህ ኮንትሮል ድርጅቱን ማን ነው ማኔጅ ማድረግ ያለበት የሚለው ርዕሰ ጉዳይ አንዱ ነው። ሶ the equity shareholders being the owner of the company can exercise control over what the just affairs of what the firm ኢኩቲ ስቴክሆልደርስ ምንላቸው ደግሞ አክሲዮን የገዙ ግለሰቦች ድርጅቱን በአንድም ይሁን በተዘዋዋሪ የድርጅቱ ባለቤቶች ናቸው። ስለዚህ በቀላሉ ድርጅቱን ኮንትሮል ማድረግ ይችላሉ፣ ማኔጅ ማድረግ ይችላሉ። ኦን ቢሃፍ ኦፍ ቦርድ ኦፍ ዳይሬክተር ስላለ ቦርድ ኦፍ ዳይሬክተር ኦን ቢሃፍ ኦፍ ስቴክሆልደርስ ማኔጅ ያደርግላቸዋል። ስለዚህ የኢኩቲ ስቴክሆልደሮች ደግሞ በተፈጥሯቸው ብዙ ራይቶች ቢኖራቸውም አንዱ የመምረጥና የመመረጥ መብት አላቸው። ስፔሻሊ ቦርድ ኦፍ ዳይሬክተር ውስጥ የመግባት የመመረጥ መብት አላቸው። በዚህ ሂደት ድርጅቱን ማኔጅ የማድረግ ፕሮባቢሊቲ ያላቸው አንዱ ሶርስ ኦፍ ካፒታል ላይ ጀስት ይሄ የኢኩቲ ከሆነ ነው፣ ኢኩቲ ፋይናንሲንግ ውስጥ የሚገባ ከሆነ። ሌላው ግን አበዳሪዎች ሌንደርስ ኤንድ ክሬዲተርስ ምንላቸው ኦኬ የሚያበድሩ ግለሰቦችና ተቋማት ከሆኑ ግን ጀስት ምንም አይነት ምን የላቸውም ቮቲንግ ፓወርስ የላቸውም። ፕላስ ዛት ደግሞ ድርጅቱን ማኔጅ የማድረግ ኮንትሮል የማድረግ ምንም አይነት ስልጣን የላቸውም። ጀስት ምንድነው የሚጠይቁት ከተባለ ያበደሩትን ገንዘብ ክሌም የማድረግ ግን መብት አላቸው ማለት ነው። ስለዚህ ከዚህ አንጻር ራሱ ድርጅቶች አስፈላጊ የሚባሉ ካፒታል ስትራክቸር ዲሲዥን ውስጥ ማለት ነው ለመወሰን እንደ አንዱ ፋክተር ልንወስደው እንችላለን። ሶ as much as possible the company should select an appropriate debt equity mix after considering its overall profitability of the company የድርጅቱን ፕሮፊታቢሊቲ ካዩ በኋላ ካነጻጸሩ በኋላ as much as possible ማለት ነው ድርጅቱን ምን መምሰል አለበት የሚባለው ውሳኔ ለመወሰን እነዚህ ነገሮች መመልከት ያስፈልጋል ማለት ነው። ሌላው የታይሚንግ ኤንድ ፍሌክሲቢሊቲ ጉዳይ እንደ አንድ ፋክተር እንጠቅሰዋለን። ሶ such after determining an appropriate capital structure ድርጅቱ ላይ አሪፍ የሚባለውን ስትራክቸር ሜቢ appropriate የምንለውን ዲተርማይን ካደረግን በኋላ ከወሰንን በኋላ ካወቅን በኋላ ድርጅቶቹ በጣም ብዙ ፕሮብለም ሊያጋጥማቸው ይችላል። ስፔሻሊ ሪሌቲንግ ቱ ታይሚንግ ኦፍ ሴኩሪቲ ኢሹስ ከጊዜ ጉዳይ አንዳንድ መሰረታዊ የሚባሉ ችግሮች ሊያጋጥማቸው ይችላል። So if the existing rate of interest on debt capital is high አሁን ላይ ያለው የኮስት ኦፍ debt እጅግ በጣም ከፍተኛ ከሆነና there is such possibility of coming down the rate of such interest ወደፊት ግን ሊቀንስ የሚችል ከሆነ አንዳንድ መሰረታዊ ምክንያቶች ሊኖሩ ይችላሉ። such macro economic variable ላይ ያሉ አንዳንድ ፋክተሮች እንዳሉ ሆነው so the management will go for what issuing equity shares now and will what postpone that issues ዛሬ ላይ ኢኩቲ ሼሮችን ኢሹ አድርጎ አክሲዮን ጀስት ሽጦ መበደር የሚለውን ጽንሰ ሐሳብ ግን ሊያቆየው ይችላል፣ ፖስትፖን ሊያደርገው ይችላል። ስለዚህ ታይሚንግ ኤንድ ፍሌክሲቢሊቲ ኦፍ ዘ ካምፓኒ ካን ቢ ኮንሲደርድ አስ ዋት ፋክተርስ ዳት አክቹዋሊ ኢንፍሉዌንስ ዋት ሰች ካፒታል ስትራክቸር ዲሲዥንስ የድርጅቱን ካፒታል ስትራክቸር ዲሲዥንን አፌክት ከሚያደርጉ ነገሮች አንዱ የታይሚንግ ኤንድ ፍሌክሲቢሊቲ ጉዳይ ይሆናል ማለት ነው። ሶ እነዚህም እንደ ፋክተር ጀስት ሊቆጠሩ ይችላሉ። ሌላው የኔቸር ኤንድ ሳይዝ ኦፍ ዘ ካምፓኒ ነው። So the nature and size of the company have a significant roles well such procuring funds from what various sources እንግዲህ ድርጅቶች በተለያየ መንገድ ፋይናንስ ወይም ሶርስ ሊያገኙ ይችላሉ። ስለዚህ የድርጅቱ ኔቸር በተፈጥሮ ማኑፋክቸሪንግ ነው፣ መርቸንዳይዚንግ ነው፣ ሰርቪስ ወይም ደግሞ አገልግሎት የሚሰጥ ድርጅት ነው። ሳይዝ ኦፍ ዘ ካምፓኒ የድርጅቱ ሳይዝ ምንድነው? ኦኬ ትላልቅ የሚባሉ ኮርፖሬሽንስ አይነት ምንላቸው ግዙፍ ድርጅቶች ናቸው፣ አነስተኛ ድርጅት ነው and others የሚለው ይሄ ራሱ እንደ አንድ ፋክተር ሊቆጠር ይችላል። ለምሳሌ if it is very difficult for a small company to raise fund from long term debts አንድ በጣም ትንሽ የሚባል ድርጅት ኦኬ በጣም ጥቃቅን የሚባሉ ድርጅቶች የረጅም ጊዜ ብድር ተበድረው ድርጅታቸውን ፋይናንስ ለማድረግ ሊከብዳቸው ይችላል። ነገር ግን በጣም ትላልቅ የምንላቸው ድርጅቶች የረጅም ጊዜ ብድር በመውሰድ ድርጅታቸውን በቀላሉ ፋይናንስ ሊያደርጉ ይችላሉ። ኦኬ ምንም እንኳን የክሬዲት ስታተሳቸው ጥሩ ቢሆንም የመበደር አቅማቸው ጥሩ ቢሆንም it is so much difficult for what a small company to raise funds through what long term debts የረጅም ጊዜ ብድር በመውሰድ ገንዘብ በመበደር ድርጅታቸውን ፋይናንስ ማድረግ ሊከብዳቸው ይችላል። ነገር ግን እጅግ በጣም ትላልቅ የሚባሉ ድርጅቶች ከሆኑ ገንዘብ በቀላሉ ተበድረው ፋይናንስ ማድረግ ይችላሉ ማለት ነው። ስለዚህ ጀስት ከሳይዝ ኤንድ ኔቸር ኦፍ ዘ ካምፓኒ የራሱ የሆነ ፋክተር አለው ማለት ነው። ስለዚህ ይሄንንም አንደርስታንድ ማድረግ አለብን። ለምን ትናንሽ የምንላቸው ድርጅቶች ኢቭን ኢፍንካ የመበደር አቅማቸው ጥሩ ቢሆንና አቬሌብል ቢሆን ሃይ ሬት ኦፍ ኢንተረስት አክቹዋሊ ቢኖር ራሱ ኢንኮንቪኒየንት የሆነ ሪፓይመንት ተርምስ ይዞባቸው ሊመጣ ይችላል። ምክንያቱም እነዚህ ትናንሽ የምንላቸው ድርጅቶች በቂ የሆነ
አቅም ላይኖራቸው ስለሚችል ሃይ ሬት ኦፍ ኢንተረስት ሊጠየቁ ይችላሉ። ኮላተራል ጋር ተገናኝተው በደንብ ላይ ያቀርቡ ይችላሉ ኤንድ አዘርስ። ሌላው የመጨረሻ የምንመለከተው እንደ ፋክተር ኢንዱስትሪ ስታንዳርድ ነው። እንግዲህ ኢቫሉዌሽንስ ኦፍ ሰች ካፒታል ስትራክቸር ኦፍ አዘር ሲሚላር ሪስክ ክላስ ፊርም ኢዝ አብሶሉትሊ ኒድድ ነው የሚለን። ተመሳሳይ የሆኑ ድርጅቶች ምን አይነት የካፒታል ስትራክቸር ዲሲሽን እንደወሰኑና ያላቸው የካፒታል ስትራክቸር ምን እንደሚመስል ድርጅቶች በደንብ ማየት ያስፈልጋል፣ በደንብ ማየት ያስፈልጋቸዋል። ሶ ካፒታል ስትራክቸር ሰው ወደ ካምፓኒ ሁሌም ስንወስን እኛ ካለንበት ኢንዱስትሪ አንግል መሆን አለበት። ኦኬ ቢካውዝ ድርጅቶች የምንከተለው የካፒታል ስትራክቸር እያንዳንዱ ዲሲሽን ፕላን መሆን ያለበት ተመሳሳይ ድርጅቶች ከሚወስኑት የካፒታል ስትራክቸር ዲሲሽን ጋር መሆን አለበት። ኦኬ አንዳንድ ጊዜ ለምንድን ነው የተለያየ ነገሮች ማንወስነው? በጣም ብዙ ፕሮብለሞች ስለሚያጋጥሙ ነው። አንዳንዴ ተመሳሳይ ኢንዱስትሪ ውስጥ ሆነን የኛ ድርጅት የተለየ ውሳኔ ቢወስን በካፒታል ስትራክቸር ማለት ነው ኢንቨስተሮች በቀላሉ አክሰፕት ላይ ያደርጉን ይችላሉ። ቢካውዝ ኢንቨስተርስ ኤክስፔክት የሚያደርገው ሪተርን ነው። ሶ ሪተርን ኤክስፔክት የሚያደርግ ከሆነ ደግሞ ዊዝን ኢንዱስትሪ ስታንዳርድ ነው መሆን ያለበት። የኛ ድርጅት ከሌሎች ጋር ኮምፔር ኤንድ ኮንትራስት ሊሆን ይችላል ኤንድ አዘርስ። ስለዚህ ይህንን መረዳት ያስፈልጋል። ስለዚህ ሌንደርስ ኤንድ ክሬተርስ ምንላቸው አበዳሪዎች ማለት ነው ተቋማት ቱጌዘር ዊዝ ዋት ሰች ኢንቨስትመንት አናሊሲስ የኢንቨስትመንት አናሊሲስ የሚሰሩ ፕሮፌሽናል የሆኑ ተቋማትና ግለሰቦችን ስለሚይዙ ኢዳት ይሄ ድርጅት እየሰራ ያለው ከኢንዱስትሪ ስታንዳርድ ጋር ተመሳሳይ ነው ወይስ አይደለም፣ የኢንዱስትሪ ስታንዳርድን ተከትሎ ነው ወይስ አይደለም የሚለው ነገር ሊያዩ ይችላሉ። ሶ ኢንቨስተር አክሰፕትም ሪጀክትም የማድረግ ባለሙሉ መብት ስለሆኑ ኢንዱስትሪ ስታንዳርድ ራሱ እንደ አንድ ፋክተር ሊቆጠር ይችላል፣ በተለይ የካፒታል ስትራክቸር ዲሲሽን ለመወሰን ማለት ነው። እነዚህ 7 የሚደርሱ መሰረታዊ ፋክተሮች ካን ቢ ኮንሲደርድ አስ ፋክተርስ ዳት ኢንፍሉዌንስ ሰች ካፒታል ስትራክቸር ዲሲሽንስ ብለን እንገልጻቸዋለን ማለት ነው። እንግዲህ ስለ ካፒታል ይህንን ከተመለከትን ቢዝነስ ኤንድ ፋይናንሻል ሪስክ ኦፍ ዘ ካምፓኒ የሚባል ኮንሰፕቶችን ማየት ያስፈልጋል። ኦኬ ሪስክ ባይ ዲፎልት ምንድነው? ኢት ኢዝ አንሰርቲኒቲ አይደል እንዴ? ሪስክ ኢዝ ዘ ፖሲቢሊቲ ኦፍ ሎስ ነው። ኦኬ ፖሲቢሊቲ ነው። ፖሲቢሊቲ ኦፍ ዋት ጀስት ጌቲንግ a loss it is uncertainty probability of loss ነው። ስለዚህ ሪስክ ካለ ድርጅቶች ሊያጋጥማቸው የሚችል የሪስክ አይነት ሁለት አይነት ነው ሊሆን የሚችለው። በስፋት በደንብ ሌላ ኮርሶች ላይ ሲስተማቲክ አንሲስተማቲክ ተብለው የሚከፈሉ አሉ። ከዚህኛው ከካፒታል ስትራክቸር አንግል ግን ሁለት ሪስኮች አሉ፣ ቢዝነስ እና ፋይናንሻል ሪስክ የምንላቸው። ሶ ቢዝነስ ሪስክ አት ዘ ኔም ኢንዲኬት ከኖርማል ኦፕሬሽንስ ኦፍ ዘ ቢዝነስ ጋር የሚገናኝ ነው። ስለዚህ ቢዝነስ ሪስክ ማለት ምን ማለት ነው? ኢት ኢዝ ዘ ፖቴንሻል ፎር ኤ ካምፓኒ to fail to cover its operating cost due to different factors ድርጅቶች በተለያዩ ምክንያቶች ያወጡትን ወጪ ከቨር ማድረግ ሲችሉ ሰርተው ማለት ነው ኪሳራ ውስጥ ሊገቡ ይችላሉ። ይሄ ምን ይባላል? ቢዝነስ ሪስክ ይባላል። ሚንስ ቶታል ኮስት ኦፍ ዘ ካምፓኒ ከቶታል ሬቨኑ ከበለጠ ጀስት ኪሳራ ውስጥ ገብተዋል፣ ቢዝነስ ሪስክ አጋጥሟቸዋል። ነገር ግን ይሄ ያጋጠማቸውና ኦፕሬቲንግ ኮስትን ከቨር እንዳያደርጉ ያደረጋቸው በጣም ብዙ ምክንያቶች ሊኖሩ ይችላሉ። ሶ ምን አይነት ፋክተሮች ሊሆኑ ይችላሉ? አንደኛ just it is competitions. there are a number of competitors in the market በጣም ብዙ ኮምፒውተሮች አሉ። እነዚህ ኮምፒውተሮች የሚወስኑት ውሳኔ አለ፣ የሚሰሩት ስራ አለ። የኛ ድርጅት ከነሱ በልጦ ካልተገኘ ሪስክ ውስጥ ልንገባ እንችላለን። የሀገሪቱ የኢኮኖሚክ ሁኔታ አንዱ እንደ ፋክተር ሊቆጠር ይችላል። የሀገሪቱ ኢኮኖሚ ከፍተኛ የሆነ ኢንፍሌሽን ካለ፣ ከፍተኛ የሆነ ችግሮች ካሉበት አንድን ድርጅት ኪሳራ ውስጥ ሊከት ይችላል። የፖለቲካል ሪስክ ሊሆን ይችላል፣ የካንትሪ ሪስክ ሊሆን ይችላል። ኦኬ በጣም ብዙ ሪስኮችን መውሰድ እንችላለን። ኢንፍሌሽን በተለይ ሰች ማክሮ ኢኮኖሚክ ቫሪያብል ፕላስ ዛት ደግሞ የራሱ የድርጅቱ አንዳንድ የውስጣዊ ችግሮች እንደ ፋክተር ሊቆጠሩ ይችላሉ ማለት ነው። ስለዚህ ቢዝነስ ሪስክ ማለት ባጭሩ ማለት ነው አንድ ድርጅት ኦፕሬቲንግ ኮስትን ከቨር ማድረግ ካልቻለ ዋሪኮል ሰች ቢዝነስ ሪስክ ውስጥ ገብቷል ማለት እንችላለን። ሶ ኖት ቢንግ ኤብል ቱ ከቨር ቲስ ኦፕሬቲንግ ኮስት ኦፍ ዘ ካምፓኒ ዋሪኮል ቢዝነስ ሪስክ እያልን እንጠራዋለን። አንዴ ነው። ሶ ቢዝነስ ሪስክ ኢዝ ሰች ዲፋይንድ አስ ኢኩዊቲ ሪስክ እየተባለ ብዙ ጊዜ ይጠራል። ዳት ካምስ ፍሮም ዘ ኔቸር ኦፍ ዘ ካምፓኒ ኦፕሬቲንግ አክቲቪቲ ድርጅቱ ከሚሰራው ስራ ጋር ከኖርማል ከሚሰራው አክቲቪቲ ጋር የሚገናኝ ስለሆነ
ጀስት ቢዝነስ ሪስክ እያለን እንጠራዋለን። ሶ ቢዝነስ ሪስክ ኢዝ አክቹዋሊ ዲፔንድስ ኦን ዋት ሲስተማቲክ ሪስክ ኦፍ ዋት ዘ ፊርም አሴትስ ነው የሚለን። የድርጅቱ ሲስተማቲክ ሪስክ የምንላቸው አሉ። ቅድም እንደነገርኳችሁ ሲስተማቲክ ሪስክ ኦፍ ዋት ዘ ካምፓኒን በቀላሉ ዳይቨርሲፋይ ማድረግ አንችልም፣ በቀላሉ አቮይድ ማድረግ አንችልም፣ በቀላሉ ማስወገድ አንችልም። ስለዚህ ድርጅቱ የመጣበትን ሪስክ አክሰፕት ሊያደርግ ይችላል። ኤንድ አዘርስ እጅግ በጣም ከባድ የሚባል ፎር ኤግዛምፕል ኢንፍሌሽን ውስጥ ቢገባ የሀገሪቱ የኢንፍሌሽን ሁኔታ ማለት ነው ከፍተኛ ከሆነ ድርጅቱ ሊከስር ይችላል። ፖለቲካል ሪስክ ቢመጣ በቀላሉ ማምለጥ አንችልም። ኤንድ አዘርስ እኛ አቮይድ ማድረግ አንችልም፣ ዳይቨርሲፋይ ማድረግ አንችልም። እንደዚህ አይነት ነገሮችን በቀላሉ በሀገር ደረጃ ሰች ማክሮ ኢኮኖሚክ ፖሊሲን በማስተካከል ብቻ ነው አቮይድ ልናደርጋቸው የምንችላቸው። So the basic risk that's actually inherent in the operations of what is the company what it calls business risk. ድርጅቱ ከሚሰራው ስራ ጋር ተገናኝቶ ያለ ሪስክ what it calls just business risk እየተባለ ይጠራል። So the greater a firm business risk all other things the same when the more other things remain constant ማለት ነው the greater they will be this cost of equity ነው የሚለን። ድርጅቱ ከፍተኛ የሆነ ቢዝነስ ሪስክ ካለበት ኮስት ኦፍ ኢኩዊቲም ባይ ዲፎልት እጅግ በጣም ከፍተኛ ነው የሚሆነው። ምክንያቱም ማንም ሰው ደፍሮ የኛን አክሲዮን ሊገዛ ስለማይችል ማለት ነው። So business risk can be viewed as such a variability of a firm earning before interest and tax ነው የሚለን። እንግዲህ የቢዝነስ ሪስክ ማለት ነው አንዱ የምናይበት መንገድ ድርጅቱ earning before interest and tax ወይም ደግሞ net income before tax ኢንተረስት ኤንድ ታክስ ማለት ነው ያለውን ቫሪያቢሊቲ ክሮስ ቼክ ሊያደርግልን ይችላል፣ ቼክ ልናደርግበት እንችላለን። ሶ ሁለተኛው የፋይናንሻል ሪስክ ጉዳይ ነው። ሶ ፋይናንሻል ሪስክ ሞር ኦር ለስ የሚገናኘው ከፋይናንሻል ሌቨሬጅ ጋር ነው። ሶ ፋይናንሻል ሪስክ ኢዝ ዋት ዘ ሪስክ አራይዚንግ ዲው ቱ ዋት ዘ ዩዝ ኦፍ ዳት ፋይናንሲንግ ዘ ካፒታል ስትራክቸርስ። አንድ ድርጅት ቢዝነሱን ራን በሚያደርግበት ወቅት ካፒታል ስትራክቸሩ ውስጥ ብድር ከተበደረና ከዚህ ብድር ጋር ተገናኝቶ የሚመጣ ሪስክ ካለ ፋይናንሻል ሪስክ እንለዋለን። ስለዚህ ፋይናንሻል ሪስክ ኢዝ ሞር ኦር ለስ ምንድነው ኢት ኢዝ ዴት ከዝስ ነው። ኮዙ ምንድነው ቢባል ብድር መበደራችን ነው ማለት ነው። ስለዚህ ከብድር ጋር ተገናኝቶ የሚመጣ ሪስክ ዋት ዩ ኮል ሰች ፋይናንሻል ሪስክ እንለዋለን። ሶ ቢኮዝ ፋይናንሻል ሪስክ ለምን ይዞ ይመጣል? አንድ ድርጅት ብድር ከተበደረ ባይ ዲፎልት የሚከፍለው ፊክስድ ኮስት አለ ኢን ዘ ፎርም ኦፍ ኢንተረስት ፓይመንት። ኢንተረስት ፓይመንት በየጊዜው ሊከፈል ይችላል። ይሄ ደግሞ ፊክስድ ፓይመንት ነው። ይሄ ደግሞ ከተከፈለ የድርጅቱን ካሽ እየቀነሰው ሊሄድ ይችላል። ፕላስ ዛት ደግሞ ወደ ሪስክ ሊከተው ይችላል። ስለዚህ ፋይናንሻል ሪስክ አክቹዋሊ ኢት ኢዝ ሪሌትድ ቱ ዋት ሰች ቦሮዊንግስ ከብድር ጋር ተገናኝቶ ያለ ኬዝ ነው ማለት ነው። ስለዚህ ፋይናንሻል ሪስክ ባጭሩ not being able to pay off the debts የድርጅቱ የተበደረውን ገንዘብ የመክፈል አቅም ማነስ፣ አለመክፈል፣ ብቁ አለመሆን ፋይናንሻል ሪስክ ውስጥ መግባታችንን ያመለክታል ማለት ነው። እነዚህ ሁለት ሪስኮች እንግዲህ ዓለም ላይ ያሉ ሪስኮች ናቸው። በተለይ ከካፒታል ስትራክቸር ጋር ይገናኛሉ። ለዛሬ ይዤላችሁ የነበረው አጠቃላይ የመጀመሪያው ፓርት ይህንን ይመስል ነበር። በሁለተኛ ፓርት እና በሶስተኛ ፓርት በቀጣይ ቪዲዮ እንገናኛለን። አሁንም የገናናው ቱቶሪያል ቤተሰቡ ናችሁ። ሰብስክራይብ የሚለውን በተን ተጫናችሁ ሰብስክራይብ በማድረግ ቤተሰቡ መሆናችሁን እንዳትረሱ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮመንት በማድረግ ይተባበሩኝ። ባይ ባይ።